በአዲስ አበባ በ41 ሺህ ብር የሆቴል ዕዳ የተያዙት የኬንያ ብሔራዊ ቡድን መሪ ተለቀቁ። ከቡድኑ ጋር ወደ ሀገራቸው እንዳይመለሱ ፓስፖርታቸውን ተነጥቀው ነበር። በሴካፋ ዋንጫ ለመሳተፍ ወደ ኢትዮጵያ የመጡ የኬንያ ብሔራዊ ቡድን ልዑካን የመሩት የክለቡ ማናጀር ዊሊስ ዋሊያዋላ 6 የቡድኑ ልዑክ አባላት ለ10 ቀናት አርፈውበት ለቆዩት እንዳለና ለቤተሰቡ ቸርችል ሆቴል መክፈል የነበረበትን 41154 ብር መክፈል ባለመቻላቸው ከሆቴሉ እንዳይወጡ ታግደው ከቆዩት በኋላ ከትናንት በስቲያ ተለቀዋል። የኬንያው ብሔራዊ ቡድን ሃራምቤ ስታርስ ከሩብ ፍጻሜ ውድድር ውጪ ሆኖ ባለፈው ረቡዕ ምሽት ወደ ሀገሩ ቢመለስም ዊሊስ ዋሊያዋላ ግን ከቡድኑ ጋር የመጡት 6 ተጨማሪ ልዑካን ቡድን አባላት በሆቴሉ የቆዩበትን ወጪ መክፈል ባለመቻላቸው ከሆቴሉ እንዳይወጡ ታግደው ከቆዩ በኋላ የኬንያ የስፖርት ሚኒስትር ክፍያውን በመፈጸሙ ትናንት ወደ ሀገራቸው መመለሳቸውን ሲቲዝን ቲቪ የተባለው የሀገሪቱ ቴሌቪዥን ዘግቧል። የቡድኑ መሪ የሆቴሉን ዕዳን ሳይከፍል ወደ ሀገራቸው እንዳይመለሱ ፓስፖርታቸውን ተቀምተው ነበር ያለው ዘገባው። የኬንያ የእግር ኳስ ፌዴሬሽን የልዑካን ቡድን ለመሩት ለእነዚሁ ግለሰብ ወጪውን እንዲሸፍኑ 250 ሺህ የኬንያ ሽልንግ መላኩን ጠቁሟል። የሴካፋ አዘጋጆች ኬንያ 20 ተጫዋቾችንና 5 የልዑካን ቡድን አባላትን ብቻ እንድትልክ ቢያስታውቁም የኬንያ እግር ኳስ ፌዴሬሽን ግን 23 ተጫዋቾችንና የልዑካን ቡድን አባላቱን በመላኩና ተጨማሪ 6 አባላት በመኖራቸው የገንዘቡ እጥረት ሊከሰት እንደቻለ ዘገባው ጠቁሟል።